ሰላም እንዴት ናችሁ? ጂኦግራፊ ኦፍ ኢትዮጵያ ኤንድ ሆርን የሚለውን ኮርስ ቻፕተር 5 ላይ ደርሰናል። ቻፕተር 5 ዘ ክላይሜት ኦፍ ኢትዮጵያ ኤንድ ሆርን የሚል ነው። ይህን ቲዩብ ስትከታተሉ ላይክ፣ ሰብስክራይብ እና ሼር አድርጋችሁ እንዲሆን እየጋበሱኝ ወደ ኮርሱ ይሄዳለሁ። ኢትዮጵያ እንግዲህ በስፋቷ ትልቅ እንደሆነች ይታወቃል። ሰፊ ከመሆኑ አንጻር አንዳንድ ቦታ ከፍታ ላይ ነው፣ ሌላው መካከለኛና ዝቅተኛ ነው። ስለዚህ በዚህ ምክንያት የአየር ጠባዩ የተቀያየረ ነው ማለት ነው። ከዚህ በተጨማሪ ኢትዮጵያ ለኢኩዌተርና ለህንድ ውቅያኖስ በጣም ቅርበት አላት። በዚህ የተነሳ ከጊዜና ከቦታ አንጻር የአየር ጠባዩ ይቀያየራል ማለት ነው። የኢትዮጵያ አየር ጠባይ በሶስት ነገሮች የተወሰነ ነው። የመጀመሪያው ኢንተርኮንቲኔንታል ኮንቨርጀንስ ዞን የሚባለው አይቲሲዜድ ይባላል ባጭሩ። ይህ አይቲሲዜድ የሚባለው ዝቅተኛ የሆነ የአየር ግፊት በኢኩዌተር አካባቢ የሚገኘው የኖርዝና ሳውዝ ሄሚስፌር ነፋሶች የሚገናኙበት ነው። ይህ ደግሞ ከፍተኛ የሆነ የዝናብ እንዲሁም ደግሞ ነጎድጓድን የሚፈጥር ነው። ሌላኛው አትሞስፌሪክ ሰርኩሌሽን የሚባለው ነው። አትሞስፌሪክ ሰርኩሌሽን የምንለው በፕላኔታችን ላይ ያሉ አየርን የሚያንቀሳቅሱ ነፋሳት ማለታችን ነው። ይህም ሃይ ፕሬዠር ቱ ሎ ፕሬዠር ወይም ከፍተኛ ከሆነ ግፊት ወደ ዝቅተኛ ወደሆነ ግፊት የሚያንቀሳቅሱት ናቸው። ሶስተኛው የመሬት አቀማመጥን የያዘ ነው ማለት ነው። ዌዘርና ክላይሜት የተለያየ ትርጉም አላቸው። ዌዘር የምንለው አሁን ላይ የሚከሰተው የአየር ሁኔታ ማለታችን ነው። ይህም ሙቀት ወይም መቀዝቀዝን እንዲሁም ደግሞ ግፊትን፣ እርጥበትን፣ የነፋስ ፍጥነትና አቅጣጫ፣ ደመና እንዲሁም ደግሞ ዝናብን ይመለከታል ማለት ነው። የአየር ሁኔታ ስለዚህ ትሮፖስፌር ውስጥ ወይም ደግሞ ዝቅተኛ የሆነ የመሬት ከባቢ ላይ የሚከሰቱ ቅጽበታዊ የሆኑ መሞቅ፣ መቀዝቀዝ፣ የነፋስ እንዲሁም ደግሞ የእርጥበት የመሳሰሉትን የሚናገር ነው። ክላይሜት የምንለው ግን የአየር ጠባይ የምንለው ደግሞ ይህ በየዕለቱ የምንመዘገባቸው የአየር ሁኔታዎችን በረጅም ዘመናት ተጠንቶ እዛ አካባቢ የሚከሰቱ ነገሮችን የሚያሳይ ነው። ለምሳሌ አንድ አካባቢ ላይ ዝናብ ሲዘንብ ኦብዘርቭ ልናደርግ ወይም ሊያጋጥመን ይችላል። ነገር ግን ያ ዕለታዊም ደግሞ ጊዜያዊ ነው። ነገር ግን ክላይሜት የምንለው በጣም ለረጅም ጊዜ ተደጋግሞ የሚጠና ነው። ስለዚህ የአካባቢ ዝናብ አጠር ሊሆን ይችላል። ዝናብ የተከሰተው በዛች ቅጽበት ለዛች ጊዜ ብቻ ከሆነ ያ ክላይሜቱን የማይናገር ነው። ክላይሜት አሁናዊ ሁኔታ ነው። አሁናዊ ሁኔታ ስንል ፀሐያማ፣ ብርዳማ፣ ቀዝቃዛማ፣ ነፋሳማ የመሳሰሉትን ሊናገር ይችላል። ነገር ግን ለረጅም ጊዜ የሚደጋገም ነገር ላይሆን ይችላል። ለረጅም ጊዜ የሚደጋገመው ነገር ክላይሜት ነው የሚባለው። ይህም ኤክስትሪም ፖይንቶችን ወይም አቨሬጅ ከሚባሉ ወጣ ያሉትን ክስተቶችን መዝግቦ የሚይዝ ወይም ደግሞ የኒዛን አካባቢ የሚናገር 5.2 ኤለመንትስ ኤንድ ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት የአየር ሁኔታና የአየር ጠባይ በውስጣቸው የያዙት እንዲሁም ደግሞ የሚቆጣጠሩት ምንድን ነው የሚለውን እንመለከታለን። የአየር ሁኔታ መሬት ላይና ፀሐይ ላይ ተጽዕኖ የሚፈጥሩ ናቸው። አብዛኞቹ የአየር ሁኔታ መለወጥ አግድም የሚደረግ የአየር እንቅስቃሴን የሚፈጠር ነው። ይህ ደግሞ ነፋስ በመባል ይታወቃል። የአየር ሁኔታ የሚገለጸው በውስጡ በያዘው በተለያዩ አባላቶች ወይም ደግሞ ኤለመንቶቹ ነው። ከዚህ ስር የምንመለከተው ቴብል የአየር ሁኔታ በውስጡ የያዙት ኤለመንቶች ዝርዝር ምንድን ነው የሚለውን እና ደግሞ የሚቆጣጠረው ምን ነው የሚለውን እንመለከታለን። የአንድ አካባቢ የአየር ጠባይ የሚወሰነው በጨረር ነው። ይህን ስንል ደግሞ የጨረሩ ስርጭት እንዲሁም ደግሞ ከቦታ ቦታ ያለው ለውጥ ነው። የአንድ አካባቢ የረጅም ጊዜ የአየር ሁኔታ የሚወሰነው ኤለመንቶች እርስ በርሳቸው በሚያደርጉት መስተጋብር ነው። ኤለመንት የምንለው ቴምፕሬቸር ሙቀት፣ ፕሬሲፒቴሽን ዝናብ፣ ሂዩሚዲቲ እርጥበት፣ ዊንድ ኤንድ ኤር ፕሬሸር ነፋስና የአየር ግፊት። ኮንትሮል የሚያደርጉት ደግሞ ላቲቲዩድ ኦር አንግል ኦፍ ዘ ሰን የፀሐይ አንግል፣ ላንድ ኤንድ ወተር ዲስትሪቢዩሽን የመሬትና የውሃ ስርጭት፣ ዊንድ ኤንድ ኤር ፕሬሸር ነፋስና የአየር ግፊት፣ አልቲቲዩድ ኤንድ ማውንቴን ባሪየርስ ከፍታና የተራራዎች መሰናክል፣ ኦሽን ከረንት የውቅያኖስ እንቅስቃሴ። 5.2.1 ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት የአንድ አካባቢ የአየር ጠባይን ምንድነው አፌክት የሚያደርጉ ወይም ደግሞ ፋክተሮቹ ምንድን ናቸው፣ የሚያበራሩት ምንድን ናቸው የሚሉትን እንመልከት። ለምሳሌ አንድ አካባቢ ደጋ ነው፣ ወይና ደጋ ነው ወይም ቆላ ነው የምንለው ከምን ተነስተ ነው ወይም የዛን ነገር ቆላ መሆኑን ወይም ደግሞ ወይና ደጋ መሆኑን አፌክት የሚያደርጉት ወይም ኮንትሮል የሚያደርጉት ፋክተሮቹ ምንድን ናቸው፣ የሚያበራሩት ምክንያቶች ምንድን ናቸው ብንል አንደኛው የዛ አካባቢ ያለው ከፍታ እንዲሁም ደግሞ እዛ አካባቢ ያለው ውሃ ወንዝ ሊሆን ይችላል፣ ሐይቅ ሊሆን ይችላል። እንዲሁም ደግሞ የውቅያኖስ እንቅስቃሴ፣ እዛ አካባቢ ያለው የመሬት አቀማመጥ፣ እዛ አካባቢ ያለው የአትክልት የዛፍ ሁኔታ እንዲሁም ደግሞ ነፋስ ምን ይመስላል የሚለው እነዚህ አፌክት ያደርጉታል ማለት ነው። በእነዚህ ምክንያቶች የአንድ አካባቢ የአየር ጠባይ ይወሰናል ማለት። ከዚህ በተጨማሪ በዓለም ላይ ያለ የአየር ጠባይ እንዲሁም ደግሞ የአየር ጠባይ መለወጥ የአንድን አካባቢ የአየር ጠባይ የአየር ሁኔታ ምንድን ነው የሚለው አፌክት የሚያደርግ ነው። የአንድ አካባቢ ሞቃታማነት፣ ቀዝቃዛማነት፣ ዝናባማ፣ ደመናማ፣ ፀሐያማ፣ ነፋሻማ እንዲሁም ጸጥ ያለ መሆኑ ይህ ዌዘር ወይም ደግሞ የአየር ሁኔታ መገለጫዎች ናቸው። ስለዚህ የአየር ሁኔታና የአየር ጠባይን ደግሞ የሚወስኑት ምንድን ናቸው? የአንድ አካባቢ የአየር ጠባይ የአየር ሁኔታ ከሌላው የተለያየ ነው። ስለዚህ ይህም መለየት ዲተርማይን የሚያደርገው ምንድን ነው ወይም ኮንትሮል የሚያደርገው ምንድን ነው የሚለውን መመለስ ያስፈልጋል። ስለዚህ የአንድን አካባቢ ሞቃታማነት፣ ቀዝቃዛማነት፣ ነፋሻማነት የመሳሰሉትን የሚወስኑት ኮንትሮል በመባል ይታወቃሉ። ኮንትሮል የምንላቸውን አሁን በዝርዝር እንመለከታለን። ኤ ላቲቲዩድ የምንለው ከምድር ወገብ ወይም ከኢኩዌተር ተነስተን ወደ ሰሜንና ደቡብ በምንሄድበት ጊዜ የሚያሳየው የቦታ ለውጥ ነው።
ይህን ተከትሎ የፀሐይ ሙቀት የፀሐይ ብርሃን የተለያየ ነው። ለምሳሌ ፀሐይ የምድር ወገብ ላይ ከፍተኛ የሆነ ብርሃን ትሰጣለች፣ ከፍተኛ የሆነ ሙቀት ትሰጣለች። ነገር ግን ወደ ሰሜን እና ወደ ደቡብ በሄድን ቁጥር የፀሐይ ብርሃንና የፀሐይ ሙቀት እየቀነሰ ይሄዳል ማለት ነው። ስለዚህ ቀዝቃዛና ጨለም እያለ ይሄዳል ማለት ነው። ኢትዮጵያ በምድር ወገብ ላይ የተገኘች በመሆኗ እንዲሁም ደግሞ የሆርን ኦፍ አፍሪካ እንደዚሁ የምድር ወገብ ላይ የሚገኙ በመሆናቸው እነዚህን ባህሪ እናገኛለን። የመጀመሪያው ከፍተኛ የሆነ ሙቀት የሚያገኙ ናቸው። እንዲሁም በቀን ከፍተኛ የሆነ ሙቀት ሲመዘገብ የቀኑ ከፍተኛ ሙቀት ዓመት ውስጥ ያን ያህል ልዩነት የሌላቸው መሆኑ ነው። እንዲሁም ደግሞ በቀን ርዝማኔና በሌሊት ርዝማኔ መካከል ያን ያህል ልዩነት የሌለ መሆኑ ነው። እንዲሁም ደግሞ በክረምትና በበጋ መካከል ያለውም ርዝማኔ ያን ያህል ልዩነት የሌለው ነው። ኢንክሊኔሽን ኦፍ ዘ ኤርዝ አክሲስ መሬት ፀሐይን በምትዞርበት ጊዜ የምታጋድልበት ሁኔታ አለ። ይህ ደግሞ የአየር ጠባይና የአየር ሁኔታን አፌክት ያደርጋል። ስለዚህ ኢንክሊኔሽን ኦፍ ኤርዝ አክሲስ የምንለው እሱ ነው ማለት ነው። መሬት ፀሐይን በምትዞርበት ጊዜ 66 1/2 በኢክሊፕቲክ ፕሌን ላይ ወይ ደግሞ 23 1/2 ፐርፔንዳኩላር ቱ ኢክሊፕቲክ ፕሌን ኢንክሊኔሽን አላት ወይም ደግሞ ታጋድላለች። ወይም ፀሐይ ሙሉ ለሙሉ መሬትን አታገኘውም፣ ምክንያቱም ወደ አንድ በኩል ያጋደለ ነው። በዚህ ምክንያት የፀሐይ ጨረር ሙሉ ለሙሉ መሬትን የማያገኝበት ቦታ ላይ እንዲሁም ደግሞ የሚያገኝበት ቦታ ላይ የሚኖረው ቴምፕሬቸር ይለያያል ማለት ነው። ስለዚህ ይህ ኢንክሊኔሽን ትሮፒክ ኦፍ ካንሰር፣ ካፕሪኮርን፣ ዘ አርክቲክ እና ደግሞ አንታርክቲክ ሰርክል የሚሉትን ዲተርማይን ያደርጋል ማለት ነው። ስለዚህ ፀሐይ መሬትን የምታገኝበት ወይም መሬት ፀሐይን በምትዞርበት ጊዜ የፀሐይ ብርሃን የሚያገኘው አካባቢ አንዳንዱ በከፊል ነው፣ አንዳንዱ ትንሽ ነው፣ አንዳንዱ ሙሉን ያገኛል ማለት ነው። በዚህ ምክንያት የቀኑ ርዝመትና የሌሊቱ ርዝመት ይለያያል ማለት ነው። ኢኩኖክስስ ኤንድ ሶላስቲስስ ኢኩኖክስ የሚባለው ፀሐይ የምድር ወገብ ላይ በምታርፍበት ጊዜ የሚከሰተው ክስተት ነው። በዚህ ጊዜ የቀንና የሌሊት የጊዜ ርዝማኔ ተመሳሳይ ነው። መሬት በፀሐይ ዙሪያ በምትሽከረከርበት ጊዜ እንዲሁም ደግሞ ያዘመመችበት ሁኔታ የወቅቶች መለዋወጥን እንዲሁም ደግሞ የቀንና የሌሊት የጊዜ ርዝማኔ ልዩነትን ይፈጥራል። ኢኩኖክስ በዓመት 2 ጊዜ ብቻ ይከሰታል። የመጀመሪያው ቨርናል ወይም ደግሞ ስፕሪንግ ኢኩኖክስ የሚባል ነው። በዚህ ጊዜ በምድር ወገብ ላይ ፀሐይ ከላይ ወይም ደግሞ አናት ላይ የምትወጣበት ጊዜ ነው። ይህም በሰሜን አቅጣጫ የሚከሰት ነው። በዚህ ጊዜ ታዲያ የቀንና የሌሊት ርዝማኔ ተመሳሳይ ነው ወይም እኩል ነው። የሚጀምረው ደግሞ ማርች 21 ላይ ነው። በዚህ ጊዜ የጸደይ ዘመን ወይ የጸደይ ጊዜ የሚጀመርበት ጊዜ ነው። ኦቶማን ኢኩኖክስ የሚባለው ፀሐይ የምድር ወገብ ላይ በአናቱ ላይ ወይም ደግሞ ቀጥታ ወደ ላይ ከደቡብ አቅጣጫ የምታልፍበት ጊዜ ሲሆን የሚከሰተውም በሴፕቴምበር 23 ሲሆን የኦቶመን ሲዝን የሚጀምርበት ወይ ደግሞ የበልግ ጊዜ የሚጀምርበት ነው። ሌላኛው ሶላስቲስ የሚባለው ነው። ይህ ደግሞ ፀሐይ የሰሜንና የደቡብ ንፍቀ ክፍል በአናቱ ወይም ደግሞ ቀጥታ የምታርፍበት ጊዜ ሲሆን የቀንና የሌሊት ርዝማኔም የተለያየ ነው፣ እኩል አይሆንም ማለት ነው። ስለዚህ ከፍተኛ የሆነ የፀሐይና ዝቅተኛ የሆነ የፀሐይ መጠን የሚፈራረቅበት ነው ማለት ነው። ሶላስቲስ በዓመት 2 ጊዜ ይከሰታል። የመጀመሪያው ሰመር ሶላስቲስ የሚባለው ጁን 21 የሚጀምረው ነው። በዚህ ጊዜ የሰሜኑ የምድር ንፍቀ ክፍል ወደ ፀሐይ የሚያጋድል ሲሆን በዚህ ጊዜ የቀኑ ርዝማኔ ከሌሊቱ አንጻር ረጅም ሲባል የሌሊቱ ደግሞ አጭር ነው። በዚህ ጊዜ ሰመር ወይ ደግሞ ሞቃታማው ዘመን የሚጀምርበት ሲሆን ይህ የሰመር ሶላስቲክ ጊዜ ፀሐይ 23 1/2 ትሮፒክ ኦፍ ካንሰር ላይ በከፍተኛ ደረጃ የምትወጣበት ወይም አናቱ ላይ የምትወጣበት ጊዜ ነው። ሌላኛው ዊንተር ሶላስቲስ የሚባል ነው። ይህ ደግሞ ዲሴምበር 22 ጀምሮ የሚከሰት ሲሆን በደቡብ ንፍቀ ክፍል የፀሐይ ቀጥታ ወደ ምድር የምትወጣበት ጊዜ ሲሆን የሌሊቱ ርዝማኔ ከቀኑ አንጻር ረጅም ነው። ይህ ደግሞ የሚከሰተው በትሮፒክ ኦፍ ካፕሪኮርን በ23 1/2 በሳውዝ ኦፍ ኢኩዌተር ነው ማለት ነው። ሌላኛው ኤለመንት አልቲቲዩድ ነው። አልቲቲዩድ ከፍታ ማለታችን ነው። ከፍታ ወደ ላይ በጨመርን ቁጥር ሙቀት ደግሞ እየቀነሰ ይመጣል። ለምሳሌ በ1 ኪሎ ሜትር 6.5 ዲግሪ ሴንቲግሬድ እየቀነሰ ይመጣል። ይህ ላፕስ ሬት ይባላል። ላፕስ ሬት ማለት በተወሰነ የርቀት ለውጥ ውስጥ የሚከሰት የቴምፕሬቸር ለውጥ ነው። ስለዚህ በ1 ኪሎ ሜትር ወደ ላይ ከፍ ብንል 6.5 ዲግሪ ሴንቲግሬድ እየቀነሰ እንመጣለን ማለት ነው። ታይፕስ ኦፍ ላፕስ ሬት 3 አይነት ላፕስ ሬቶች አሉ። የመጀመሪያው ድራይ አዲያባቲክ ላፕስ ሬት የሚባለው ነው። የአየር ሙቀት መቀነስና መጨመር ወይም ደግሞ መቀዝቀዝና መሞቅ የሚከሰተው አልቲቲዩድ እየጨመረ ሲሄድ ወይ ከፍታ እየጨመረና እየቀነሰ ሲሄድ በሚከሰት ነው እንጂ ውጫዊ በሆነ መንገድ ሙቀት እንዲጨምር እንዲቀንስ በማድረግ አይደለም ማለት ነው። ይልቁንም አየር ወደ ላይ ሲወጣ ኮንትራክት እና ኤክስፓንድ በሚያደርግ ጊዜ መቀዝቀዝና መሞቅን ይፈጥራል። በዚህ ምክንያት የሚከሰት ቴምፕሬቸር ቼንጅ ወይም የአየር ለውጥ አዲያባቲክ ቴምፕሬቸር ቼንጅ እንለዋለን ማለት ነው። ስለዚህ አዲያባቲክ ቴምፕሬቸር ቼንጅ የምንለው ከፍታው ወደ ላይ እየጨመረ በሚወጣ ጊዜ ቅዝቃዜው እየጨመረ ይመጣል ማለት ነው። ወደ ታች በሚመጣ ጊዜ ደግሞ እየሞቀ ይመጣል ማለት ነው። ይሄ ምንድነው? ኤሩ ወይም አየሩ ኮንትራክት እና ኤክስፓንድ በሚያደርግ ጊዜ የሚከሰት ነው ማለት ነው። ለአዲያባቲክ ቴምፕሬቸር ቼንጅ ወይ ደግሞ የአዲያባቲክ
የአየር ለውጥ የሚከሰትበት ዋናው ምክንያት አየር ወደ ላይ በሚወጣና ወይ በሚወርድበት ጊዜ በሚከሰት ነው ማለት ነው። ስለዚህ አየር ወደ ላይ በሚወጣ ጊዜ ፕሬሸር በጣም ዝቅተኛ እየሆነ ይመጣል። ይህም ማለት ምንድነው? ከሱ በላይ የሚሆን አየር ክብደት እየቀነሰ ይመጣል ማለት ነው። ለምሳሌ ደረቅ አየር ከባህር ወለል በላይ ወደ ላይ ሲሄድ 18000 ጫማ ከፍ ብሎ በሄደ ቁጥር ወይ ደግሞ ከ5486.22 ሜትር ከፍ ብሎ በሄደ ቁጥር ፕሬሸሩ እየቀነሰ ይመጣል በግማሽ። በዚህ ምክንያት ቮሊዩሙ ወይም ደግሞ የሚይዘው ቦታም ምን እየሆነ ይመጣል ማለት ነው? ደብል እየሆነ ይመጣል ማለት ነው። እየጨመረ ይመጣል ማለት ነው። ኤክስፓንድ እያደረገ ይመጣል ማለት ነው። ስለዚህ አንሳቹሬትድ የሆነ አየር ይህም ማለት ምንድነው? በአንጻሩ ሂዩሚዲቲው ከ100% በታች የሆነ ሂዩሚዲቲ ስንል እርጥበቱ ማለት ነው። ከ100% በታች ከሆነ አዲያባቲክ ቅዝቃዜና ሙቀት ኮንስታንት ይሆናል ወይም ደግሞ አይጨምርም አይቀንስም። ወደ ላይ የሚወጣው አየር ኮንደንሴሽን ከሌለ ወይ ደግሞ ውሃ ሆኖ ለመውረድ ዝናብ ወይም እርጥበት ካልቋጠረ በስተቀር ወደ ላይ ከፍ ባለ ቁጥር ክብደቱ እየቀነሰ ነው የሚመጣው። ስለዚህ አንድ አየር ወይም ፓርሰል ኦፍ ኤር ወደ ላይ ከፍ እያለ ሲመጣ በ1000 ሜትር ወይ በ1 ኪሎ ሜትር 10 ዲግሪ ሴንቲግሬድ ይቀንሳል። ለምሳሌ አንድ ቦታ ላይ ቆመን የለካነው አየር 32 ዲግሪ ሴንቲግሬድ ከሆነ በ1 ኪሎ ሜትር ወደ ላይ ስንወጣ በ10 ዲግሪ ሴንቲግሬድ ይቀንሳል 22 ይሆናል ማለት ነው። ከዛም ደግሞ ከዛ ተነስተን ደግሞ ወደ ላይ 1000 ሜትር ወይም 1 ኪሎ ሜትር ብንወጣ ከ22 12 ይቀንሳል ማለት ነው። ስለዚህ በዚህ መጠን እየቀነሰ የሚሄደው ድራይ አዲያባቲክ ላፕስ ሬት ይባላል ማለት ነው። ሁለተኛው ዌት አዲያባቲክ ላፕስ ሬት የሚባል ነው። ሙቀት በኮንደንሴሽን ፕሮሰስ፣ ኮንደንሴሽን የምንለው ጋዝ ወደ ውሃ ወይም ወደ እርጥበት በሚቀየርበት ጊዜ ነው። በዚህ ጊዜ የነበረው ሙቀት በኤክስፓንሽን ምክንያት እየቀዘቀዘ ይመጣል። ይህ ደግሞ በድራይ አዲያባቲክ ሬት አይደለም። ይህ የሚከሰተው ውሃ በትነት መልክ ወደ ላይ በሚወጣ ጊዜ በድብቅ ባለው ሙቀት ነው። እየጨመረ በመጣ ጊዜ ሙቀት እየተለቀቀ ይመጣል። ይህ ደግሞ ቴምፕሬቸሩ እየቀነሰ እንዲመጣ ወይ ደግሞ እየቀዘቀዘ እንዲመጣ ያደርጋል ማለት ነው። ሳቹሬትድ የሆነው አየር ወይም ደግሞ በጋዝ መልክ ያለው አየር ወደ ውሃ ከተቀየረ በኋላ ወደ ታች የሚመጣው በኮምፕሬሽን ነው። ይህም ማለት ምንድነው? የአየር ፕሬሸር ጫናው በሚበዛ ጊዜ ወደ ታች ክብደቱም እየጨመረ በድሮፕሌት መልክ ይመጣል ማለት ነው። ሳቹሬትድ የሆነው አየር ወይ ደግሞ ወደ እርጥበት የተቀየረው አየር ወደ ላይ በሚወጣና ወደ ታች በሚወርድበት ጊዜ የሚኖረው የቴምፕሬቸር ቼንጅ ከድራይ አዲያባቲክ ሬት ያነሰ ነው ማለት ነው። ስለዚህ ለረጅም ጊዜ እየቀዘቀዘ የመጣው ኮንደንስድ የሆነው ወይ ደግሞ እየዘቀጠ የመጣው ውሃ ሙቀትን እያወጣ ይሄዳል ማለት ነው። ስለዚህ ውሃነት ያለው ሳቹሬትድ ያለው ውሃ የሚቀዘቅዘው አንሳቹሬትድ ከሆነው አንጻር ረጅም ጊዜ ወስዶ ነው ማለት ነው። ይህ ደግሞ አዲያባቲክ ቴምፕሬቸር ቼንጅ ይባላል። ይህም ደግሞ እንዴት ነው? በ1000 ሜትር ከፍታ ውስጥ 50 ዲግሪ ሴንቲግሬድ ነው የሚቀዘቅዘው ማለት ነው። ሶስተኛው ኢንቫይሮንመንታል ላፕስ ሬት ወይ ደግሞ አትሞስፌሪክ ላፕስ ሬት የሚባለው ነው። ይህም የሚመለከተው ከፍታ በጨመርን ቁጥር አብሮ የሚቀያየር ቴምፕሬቸር ወይም ደግሞ ሙቀትና ቅዝቃዜ አለ ማለት ነው። ይህም የሚሆነው እንዴት ነው? ከምድር ተነስቶ ወደ ላይ ከፍ እያለ በሄደ ቁጥር አየር እየቀዘቀዘ ይሄዳል። ነገር ግን ወደ ታች በወረደ ቁጥር ደግሞ እየሞቀ ይሄዳል ማለት ነው። ስለዚህ የአየር መሞቅና መቀዝቀዝ ከፀሐይ መቅረብ ጋራ ሳይሆን ከምድር መቅረብ ጋር የተያያዘ ነው ማለት ነው የሚያሳየው። ስለዚህ ወደ ምድር የቀረበው የሚሞቅ ነው፣ ነገር ግን ወደ ላይ የሚሄደው የቀዘቀዘ ነው። ይህም የሚሆነው በምንድነው? በዴንሲቲ አማካኝነት ነው። ከፍተኛ እመቃ ስላለ ወደ ታች ማለት ነው። ከምድር ወደ ላይ ከፍ እያለን ስንሄድ አየሩ ንጹህ ነው፣ እንዲሁም ደግሞ ደረቅ ነው። ነገር ግን ወደ ታች ስንመለስ ግን የታመቀ ነው። ይህ ደግሞ ወተር ቬፐር ወይ ደግሞ ትነትንና ደስትን የያዘ ነው። ይህ ደግሞ ከመሬት የሚወጣው ራዲሽን ወይ ደግሞ ከፀሐይ ወደ መሬት መቶ ወደ ላይ የሚመለሰውን ራዲሽን አሙቆ የመያዝ አቅም አለው ማለት ነው። ትሮፖስፌር ውስጥ ስለዚህ ሙቀት ወደ ታች በመጣን ቁጥር የሚጨምር ወደ ላይ ስንወጣ ደግሞ የሚቀዘቅዝ ነው ማለት ነው። ይህ ደግሞ ከኢንቨርሽን የተለየ ነው። ኢንቨርሽን የምንለው ከዚህ ተቃራኒ ነው ማለት ነው። ይህም የሚከሰተው በ6.50 ዲግሪ ሴንቲግሬድ በ1000 ሜትር ውስጥ የሚከሰት ነው ማለት ነው።